በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ በትግራይ ክልል በአሁን ሰዓት ያለው አፈሳ እጅግ ተባብሶ ቀጥሏል። በተለያዩ የክልሉ ከተሞች እናቶች እንባቸውን እያዘሩ ልጆቻቸውን እየለመኑ የሚሰማቸው አጥተዋል። የባለፈው የጦርነት ጠባሳ ሳይበቃቸው አሁን አዲስ የጦርነት ነጋሪት እየተጎሰመ ወጣቶች ላላስፈላጊ የጦርነት መስዋዕት እየሆኑ ወደ አላስፈላጊ ጦርነት እየተኬደ ነው። እናቶች ልጆቻቸውን ቢለምኑም መልሱ ግን ጥሏቸው የሚፈረጥጠው መኪና በድንጋይ መምታት ሆኗል። ትግራይ ከትላንት ወዲያ ከነበረው ጦርነት ማግስት ወጣቶች ስነ ልቦናቸው ሳይጠገን ብዙ ወጣቶች ያለቁበት ጦርነት ሊደገም ከጫፍ ደርሷል። የዛሬው ልዩ ዘገባችን ይህንን ያጠነጠነ ይሆናል። አብራችሁን ቆዩ። የባይቶናው መሪ ከቴዎድሮስ ጋር በኦንላይን በተደረገው የቃለ መጠይቅ ፕሮግራም ላይ አይኔን ግንባር ያርገው በትግራይ ውስጥ ምንም አፈሳ የለም የሚል ነገር ተናግረዋል። ይሄ ጉዳይ የህወሓቷ ፈትለወርቅ ከሰጠችው የጋዜጣዊ መግለጫ ጋር በቀጥታ የሚተያይና የሚገናኝ ነው። ፈትለወርቅ በትግራይ ክልል በአሁን ሰዓት ምንም አይነት አፈሳ የለም፣ ክልሉ ሰላም ነው የሚል አንድምታ ያለው ነገር ብትናገርም በተግባር ግን የታየው ሌላ ነው። በትግራይ ክልል በአሁን ሰዓት የጦርነት ዝግጅት በሚመስል ሁኔታ በተለያዩ የክልሉ አካባቢዎች አሁንም ብዙ ወጣቶች እየታፈሱ ወደ ማሰልጠኛ ጣቢያዎች እየተወሰዱ ነው። ብዙ የፖለቲካ ምሁራን በአሁን ሰዓት በትግራይ ክልል ያለውን ነባራዊ ሁኔታ ተመልክተው ለቀጣዩ ጊዜ እጅግ አሳዛኝ ሁኔታ ሊከሰት እንደሚችል እየተነበዩ ነው። የማህበራዊ ሚዲያ አንቂዎች ጥቂት የማይባሉ የትግራይ ክልል ተወላጆች ይህን ጉዳይ በአጽንኦት እየተመለከቱትና መልእክት እያስተላለፉ ነው። በቲክቶክ ከፍተኛ ዝናን ያተረፈው አዶናይ ይህንን ጉዳይ በሚመለከት በቀጥታ ያስተላለፈው መልእክት ይህን ይመስላል። እስቲ የሱን መልእክት ተመልክተን እንመለስ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ። ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች
ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። የውጊያ ጓደኞች ያጣሁበት ውጊያ ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ከቲክቶከሩ አዶናይ በተጨማሪም የሪዮት ሚዲያ አዘጋጁ ቴዎድሮስ ከባይቶናው መሪ ጋር ያደረገው ቃለ መጠይቅ እጅግ አስገራሚና ብዙዎችም ቢሰሙት ብዙ ያተርፉበታል ብለን የምናስበው እጅግ አስገራሚ ቃለ መጠይቅ ነው። ምክንያታችሁ ምንድነው ካላችሁን፣ ይህ ቃለ መጠይቅ ቴዎድሮስ በቀጥታ የባይቶናው መሪ ሲሞግት የሚስተዋለው የባይቶናው መሪም በቀጥታ ለህዝቡ ከማድላትና ህዝቡ ላይ እየደረሰ ያለውን ችግር ከመግለጽ ተቆጥቦ የህወሓትን ፕሮፓጋንዳ ሲያስተጋባና ምንም አይነት አፈሳ የለም የሚለውን የህወሓትን የፈትለ ወርቅን ንግግር ሲደግም ይታያል። ትግራይ በአሁን ሰዓት እጅግ አስጨናቂ በሆነችበት በዚህ ሁኔታ ውስጥ እንዲህ አይነት የፖለቲካ ፓርቲዎች የሚሰጡት አንዳንድ ቃለ መጠይቅ እጅግ አሳሳቢ ነው እንላለን። እስኪ ቴዎድሮስ ከዓለም አቀፍ የመረጃ ሚዲያ የወሰደውን ዘገባ ጠቅሶ እንዲሁም አንዳንድ በጣም ወሳኝ የሆኑ ጥያቄዎችን ሲጠይቀው የሚስተዋልበትን የቃለ መጠይቅ ፕሮግራም ቀንጨብ አድርገን እናስደምጣችሁ። ወጣቶች እየታፈሱ እንደሆነ ታምናለህ ኪዳነ? የት ነው እየታፈሱ ያሉት? ትግራይ ውስጥ። አረጋግጠሃል? ማለት ማረጋገጥ ምንድን ነው? አንድ ነገር ተረጋገጠ መሆናቸው አረጋግጠሃል ወይ ነው የምልህ። ታምናለህ አታምንም አንተ ኪዳነ? የኤርትራ ወጣቱ የትግራይ ወጣቶች አፍታ የለም። ትግራይ ውስጥ ምንም አፍታ የለም። ኦኬ፣ ቢቢሲ ስማኝ፣ ቢቢሲ የታፈሱ ወጣቶችን አነጋግሮ ምልህ ሌላ የአገር ውስጥ ሶርስ ራሱ ልጠቅስልህ አልፈልግም። ቢቢሲ
የትግራይ ወጣቶች እየታፈሱ መሆናቸውን፣ ቤተሰቦች ከፍተኛ ችግር ላይ መውደቃቸውን፣ ከመታፈስ እየተደበቁ መሆኑን ተናግረዋል። ሁለተኛ ከፍተኛ ቁጥር ያላቸው ወጣቶች ወደ አዲስ አበባም ወደ የመንም ወደ ሌሎች አካባቢዎችም በብዙ ቁጥር እየተሰደዱ ነው። these are facts። እነዚህን ትቀበላለህ? አይ እኔ በትግራይ ውስጥ ነው ያለሁት። አፈሳ እንደ ድርጅት እኛም አንቀበልም። ምክንያቱም በአፈሳ ታጋይ ልታደርገው አትችልም። አንድ ሰው አምኖ ተቀብሎ አምኖበት ነው መታገል ያለበት። እኛ ትግራይ ውስጥ ባደረግነው ማጣራት እንደ ድርጅት አፈሳ እንደሌለ ነው ያረጋገጥ ነው። ያለው ምንድነው ትንሽ የማስገደድ ምልክቶች አሉ። እሱን አይካድም። የማስገደድ ምልክት አለ። አፈሳ ግን አላየንም። ቆይ የማስገደድ ምልክቶች አሉ ማለት ምንድን ነው? የማስገደድ ምልክቶች ነው ያልኩ እኮ። ምን ማለት ነው? ምንድነው እሱ? ምን ማለት ነው? ለምሳሌ የቲዲኤፍ አባል ከነበረ ቲዲኤፍ ስለሆንክ የግድ መሄድ አለብህ። እሱን አይተናል። የቲዲኤፍ አባል ያልነበረ በግድ የታፈሰ ግን አላገኘንም እኛ። ኦኬ፣ በስፋት እየተዘገበ ነው። በተለያዩ የትግራይ ከተሞች በማህበራዊ ስነስርዓት ላይ ባሉበት የዕለት ተዕለት ህይወታቸውን እየኖሩ ካሉበት ወጣቶች በአስገዳጅ ሁኔታ እየተገደሉ ብቻ ሳይሆን ስልጠና ጨርሰው ከስልጠናው በዛ በካሪር ውስጥ መቀጠል ስላልፈለጉ በዛ በውትድርና ተሳትፎ መቀጠል ስላልፈለገ ለመውጣት የሞከረ ወጣት ተገድሏል። ውቅሮ ማርያ አካባቢ በስፋት ተዘግቦ ተመልክቻለሁ። እሱ ለምሳሌ አሁን ትላንትና ኦር ከአመታት በፊት በፈቃዱ የት ናችሁ ብሎ ወታደራዊ ማሰልጠኛዎቹን ፈልጎ አታግሉኝ ይል የነበረ ወጣት አሁን ኖ ማለት የተገደደበት ምክንያት ምንድን ነው ነው የምትለው? ማለት የአተያይ ችግር አለ። አሁን አንተ በሚዲያ የተሰራጨው ብልጽግናም ያራገበው እነዚህ ነጭና ጥቁር ባንዳም ያራገቡት እንደ ቢቢሲ ነው ከተጠቀስኩልህ ኪዳነ ቢቢሲ የብልጽግና ነው። ቢቢሲም ቢሆን ቢቢሲ ውስጥ ቢቢሲ ስለተናገረ ሀቅ ነው ማለት አይደለም። ብልጽግና ሰማይ አንተ ስላልክም እኮ ሀቅ ነው ማለት አይደለም ኪዳነ። እኔ መሬት ውስጥ አለሁ፣ እዚህ ትግራይ ውስጥ ነው ያለው። ምንም አንተ አሁን ያለኸው የት ነው? ትግራይ ውስጥ ነው ያለሁት። ኢንፋክት አንተን ለመጠርጠር ብዙ ምክንያት አለ። ምክንያቱም በአሁኑ ወቅት ስልጣን ላይ ያለውን ቡድን አቋም ሙሉ በሙሉ እየደገፍክ ነው። ሙሉ በሙሉ አይደለም። ይሄም በጣም ጭፍን የሆነ ጠይቄሃለሁ። የምትቃወመው አለ ወይ ብዬ እኮ አልነገርከኝም። ለዛ ነው ሙሉ በሙሉ እያልኩ በጣም ጭፍን የሆነ ድምዳሜ ነው። ኪዳነ ቅድም ምን አልኩህ? የምትቃወመው ነገር አለ ወይ አልኩህ። ኪዳነ አይዲዮሎጂካሊ ነው እንጂ አሁን ከህልውና ትግሉ አኳያ ስልጣን ላይ ያለው ቡድን እያደረገ ካለው ነገር የምቃወመው ነገር የለም አልከኝ። የምቃወመው ነገር የለም ሳይሆን ብልጽግና በአሰላለፍ በአካሄድማ ቅድም እኮ ነገሩ። ለምሳሌ ምን አይነት መንግስት መሆን አለበት ስትለኝ እኛ የብሔራዊ አንድነት መንግስት አልኩ። ለምሳሌ ይሄ ልዩነት አይደለም፣ ልዩነት አይደለም። ምክንያቱም በሁለተኛ አማራጭነት መደረጉ ችግር ነው ብለን አናምንም። ሁለተኛው ቤስት አማራጭ ነው ብለኛል። ከብልጽግና ይሻላል። ብልጽግና ከሚገባ ወደ ስለዚህ ደግፋችሁታል። ኪዳነ ተቃውሞ እኮ አይደለም እሱ። እንዴ የተቃውሞ ትርጉም ጠፋብህ እንዴ? ምንደግፈው ለትግራይ ህዝብ አማራጭ ሆኖ ስለተገኘ ነው። ህወሓት ስላቀረበው ብቻ በጭፍን አንቃወምም። ኦኬ፣ ስለዚህ ተቃውሞ አይደለም። በቃ እሱ ላይ እንስማማ። እኔ እኮ ሙሉ በሙሉ ያልኩት ያለ ምክንያት አይደለም። ስላልደገፈን ደግሞ ከህወሓት ምንድነው ልዩነት አይባልም፣ ነውር ነው። አዎ፣ ወደ ቅድሙ ነጥብ እንምጣ። አፈሳ እየተካሄደ ነው አይደለም ነው የምትለኛል? እሱ መልሼልሃለሁ። አፈሳ ትግራይ ውስጥ የለም። ኦኬ፣ አሁን የወጣ አዋጅ አለ። እሺ፣ ይሄን አዋጅ ትደግፋለህ? እኛ አዋጁ ላይ እንደ ፓርቲ አንዳንድ መሻሻል ያለበት ጥያቄ አቅርበናል። እኛ የሰጠነው አስተያየት ግምት ውስጥ እንዳስገቡትም ሰምተናል፣ እየተሰራ ነው። በአጠቃላይ ብልጽግና አለመታገል ወንጀል ነው። እኛ እንደ ድርጅት ነው። ኦኬ፣ እንኳን አነሳኸው እሱን፣ ቆይ ወደ እሱ እንሄዳለን። አንዴ አዋጁ ላይ ያቀረባችሁት ማሻሻያ ምንድን ነው? አይ አሁን ዝርዝሩ በጣም ብዙ ስለሆነ ዝርዝሩ አሁን በወረቀት አልያዝኩትም። ኦኬ፣ ስለዚህ አዋጁን አሁን ንገረኝ እስቲ። ፓርቲያችሁ አዋጁን እንዴት እንደሚያየው ንገረኝ። ፓርቲያችሁ አዋጁን መሻሻል ኖሮበት ወደ ህግነት መለወጥ እንዳለበት ሰነድ ነው የሚያየው ወይስ ፈጽሞ መውጣት እንዳልነበረበት ሰነድ? አይደለም፣ መሻሻል ተደርጎ መውጣት እንዳለበት ነው የምናየው።
ኦኬ። ስለዚህ አንተ የፓርቲው አሁን የወጣቶች ጉዳይ ከዚህ በፊት የፖለቲካ ጉዳይ ኃላፊ የሆንክ ሰው ምን ሜጀር ማሻሻያ በአዋጁ ላይ እንዲቀርብ እንደ ፕሮፖዝ እንዳደረጋችሁ አታውቅም ወይም አታስታውስም? አሁን ዝርዝሩ ብዙ ነው። አንድ ሁለት ሶስት ንገረኝ። አንድ ሁለት ሶስት ሜጀር የምትላቸው። እሱን ያስቸግረኛል። ምክንያቱም እሺ እንለፈው ስለሆነ እንደተመለከታችሁት የቴዎድሮስን ንግግር የባይቶናው መሪ አይኔን ግንባር ያርገው እያለ ሲሸመጥጥ ተመልክተናል። ነገር ግን በተግባር እየታየ ያለው ጉዳይ እጅግ የሚያሳስብ ነው። የሀገሪቷ በአሁን ሰዓት ያለችበት አጠቃላይ ሁኔታ የጦርነት ድባብን የሚያስታውስ ነው። ምናልባት የባለፈው የጦርነት ድባብ ሳይበቃ አሁን ወደ ሌላ ጦርነት የምንሸጋገርበት ጫንቃ የለንም የሚሉ የተለያዩ አካላት አሁንም ለመንግስት ጥያቄን እያቀረቡ ነው። መንግስት ምን እስከሚሆን ነው የሚጠበቀው የሚለው የባለፈውን ጊዜ አይነት ተማጽኖም እየመጣ ነው። በማህበራዊ ሚዲያ አንዳንድ የትግራይ ተወላጆች የኢትዮጵያ መከላከያ ሰራዊት ሆይ ወደዚህ ጦርነት የገባው ተገድጄ መሆኑን እወቁልኝ የሚል አይነት ይዘት ያለው መልእክት እያስተላለፉ ነው። ለሰው ልጆች ሁሉ ሰላም እንመኛለን። በተለያዩ ሚዲያዎች ላይ የሚናፈሰውን አሉባልታ ትተን ለሀገራችን ኢትዮጵያ ጸሎት እናድርግ። በተለይም ለወንድም፣ ለእህት፣ ለእናት፣ ለአባት ለሆነው ለትግራይ ህዝብ በተለየ ጸሎት ያስፈልጋል። ምክንያቱም ከባለፈው ትኩሳትና ከባለፈው ያላገገመውን ቁስል ተይዞ ወደ ሌላ ጦርነት መግባት ያንን አካባቢ እንደ እውነቱ ለዘላለም በሚመስል ሁኔታ የጦርነትና የደም መፍሰሻ ምድር ሆኖ እንዲቀር እንደ መመኘትና እንደ ማሰብ ነው። ታዲያ ሁላችንም በያለንበት ለዚህ ምስኪን ለሁሉም አዛኝ እንዲሁም ደራሽ ለነበረ ህዝብ ጸሎት እናድርግ እንላለን። ኦምኒያ ዜና በተከታታይ የህዝቡን ድምፅ ለማሰማት አሁንም ጥረት ማድረጉን ይቀጥላል። ሁላችሁም በያላችሁበት ሰላም ሁኑልን። ቻናላችንን ሰብስክራይብ በማድረግ ትኩስ መረጃዎች እንዲደርሷችሁ ሁላችሁም ቤተሰብ ሁኑ። ሰናይ ጊዜ፣ ሰናይ ቀን ተመኘን።